በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የእግዚአብሔር ቤተሰቦች እናታችን የቅድስት ድንግል ማርያም አስራት የቃል ኪዳን የመስቀል ስር ስጦታዎች በወደደና ፍቅርን በእግዚአብሔር ስም እንደምን አረፈዳችሁ፣ እንደምን እስከ ሰዓት ቆያችሁ። እግዚአብሔር ይመስገን ብለን እንድናመሰግነው የፈቀደልን ልዑለ ባሕርይ እግዚአብሔር ስሙ ዛሬም ዘወትርም ለዘላለሙ የተመሰገነ ይሁን። የእግዚአብሔር ቤተሰቦች እናታችን የቅድስት ድንግል ማርያም ልጆች እንግዲህ ከዚህ በፊት በቀጥታ ስርጭት እንዲሁ አንዳንድ ምክርም እንድንለማመድ ህይወታችንንም ሊነኩ የሚችሉ በእኛ ህይወትም ውስጥ ያጋጠሙ ወይም ደግሞ ነገ ከነገ ወዲያ የእኛን ህይወት ሊያጋጥሙ የሚችሉ ታሪኮችን እያቀረብን እንግዲህ ምክር መስጠት ከጀመርን ያው ቆይተናል። አሁን ደግሞ በላይቭ አንድ ሁለት ነው እንደዛ ላይቭ ለቅቄ ነበርና የተሳተፋችሁት እርግጥ ብዙ አይደላችሁም። በዛ መምከር እነዚህን ምከሩኝ የሚሉ ሰዎችን መምከር እንዳለብን እስከዛ ድረስ ደግሞ ለእኛም ጥያቄ የሚሆኑብንን ብዙ ጊዜ ሊያጋጥሙን የሚችሉንም አብረን በዛው እያከል የእህቶቻችን ጥያቄም በጽሁፍም በድምጽም አሁን በድምጽ ብቻ ሲሆን በእውነት ለመናገር 3-4 ሰው 5-6 ሰው ነው እየመከረ ያለውና ከዚያ ይልቅ ሰፋ አድርገን ብዙ ሁሉም ሰው የሚመክርበት ፕላትፎርም ብንፈጠር ቀጥታ በዩቲዩብ ይለቀቃል ሀሳባቸው። ከዚያ እናንተ ደግሞ በጽሁፋችሁ ምክር ትመክራላችሁ ማለት ነው። ያንን ሁሉ የሁሉንም ምክር አንደኛ ያገኛሉ፣ ሁለተኛ ደግሞ ምን ያገኛል? በሁለተኛነት ደረጃ ደግሞ በማህበርም እንዲሁ እንደተለመደው በቃል ደረጃም እነዚያ በኮሜንት የሰጣችኋቸው ሊሆን ይችላል፣ ጨምራችሁ በማብራሪያ ሊሆን ይችላል። ያው በጽሁፍ ለመስጠት ሁሉ ሀሳባችንን ትንሽ ሊያስቸግር ስለሚችል በጽሁፍ ከሰጠነው ተጨማሪ ማብራሪያ ሰጠን በማህበር ላይ ደግሞ ምክራችንን እናስተላልፋለን ማለት ነው። እና ጥያቄ የሚጠይቁ እህቶቻችን በጽሁፍም በድምጽም በአጠቃላይ እነሱ በሚፈልጉት አይነት መንገድ በደንብ ምክር ይደርሳችኋል ማለት ነው። ስለዚህ ዛሬ ደግሞ አንድ ታሪክ ይዤላችሁ መጥቻለሁ። ታሪኩ እንዲህ ይላል። ምከሩኝ ነው እንግዲህ ያው እንደምታውቁት ምከሩኝ ነው። እንግዲህ እችን ምከሩኝ ክፍል 3 እናርጋት። ምናልባት ከዚህ በፊት ክፍል ሲል ስለነበረን ወይም ደግሞ እንግዲህ የተወሰነ እንትን እንዳይጋጭ እንግዲህ ወደ ክፍል 3 እናድርጋት። እችን ምከሩኝ ክፍል 3 እናርጋትና ታሪኩ እንዲህ ይላል። ባለቤቴ ስደት ካልሄድኩ እያለ እያስቸገረኝ ነው። እኔና ባለቤቴ ከተጋባን 5 ዓመት ሆኖናል። 2 ልጆችንም አፍርተናል። በኑሮ መወደድ ምክንያት ኑሯችንንና ገቢያችንን ማሻሻል አልቻልንም። እናም ባለቤቴ ትላለች እህታችን፣ እባክሽ ተረጂኝ። እኔ የሚሄደው ለራሴ ተመችቶኝ ለመኖር ሳይሆን ልጆቻችንን እንደኛ በችግር በሰው እጅ እንዳያድጉ ብዬ ነው። ዛሬ ባለንበት ሁኔታ የልጆቻችን የወደፊት ህይወት መቀየር እንደማንችል እያወቁ ዝም ብዬ ማየት ይከብደኛል። አሁን ለጥቂት ዓመታት ተራርቀን ብንሰቃይም ነገ ግን የገዛ ቤታችን ውስጥ በሰላም የምንኖርበት የልጆቻችንን የምናሳድግበት የኢኮኖሚ መሰረት ለመጣል ስደት አማራጭ ነው። ፍቅር ብቻውን ሆድ አይሞላም፣ የልጆች የወደፊት ተስፋም አይገነባም ይለኛል። እኔም ትላለች እህታችን፣ እኔም ደግሞ ልጆቻችን የሚፈልጉት ከውጭ የምትልከውን ገንዘብ ሳይሆን ያንተን መገኘትና የአባትነትህን ፍቅር ነው። ኑሮ ቢከብደንም አብረን ተጋግዘን መኖር እንችላለን። አንተ ርቀህ በምትልከው ገንዘብ ትልቅ ቤት ብንሰራ እንኳ በሰው ተራርቀን የምናተርፈው የፈረሰ ትዳርና የአባት ናፍቆት የገደላቸው ልጆችን ቢሆን ምን ዋጋ አለው? ገንዘብ ተለፍቶ ይገኛል። ያመለጡን የልጆቻችን የልጅነት ጊዜያትና የትዳራችን ወርቃማ ቀናት ግን ተመልሰው አይመጡም። ለእኔ ካንተ መራቅ ይልቅ ካንተ ጋር መራብ ይቀለኛል ብለውም አሻፈረኝ ብሏን። ምከሩን ብላለች እህታችን። እንግዲህ ስለዚህ ይህንን ምክር እናንተ ትሰጣላችሁ ማለት ነው። ወደፊት እንግዲህ ታሪካችሁን የምትልኩልኝም ልክ በዚህ አይነት መንገድ ታሪካችሁ እየቀረበ በኮሜንት ትሰጣላችሁ ማለት ነው። እና በኮሜንት ደግሞ ለመሳተፍ ደግሞ ሁላችሁም እንግዲህ
እንትን እንድትሉ መሳተፍ ብዙ ጊዜ አይፈጅባችሁ፣ ገብታችሁ ታዳምጣላችሁ። ይኸው ቀጥታ እያነበባችሁት ነው። ይህንን ካነበባችሁ በኋላ የምታነቡትን ይህንን ካያችሁ በኋላ ደግሞ ለእናንተ ኮሜንታችሁን ትሰጣላችሁ ማለት ነው እና በዚህ መንገድ መልሳችሁን እንድትሰጡ ነው። ምናልባት ግልጽ ያልሆኑ ጥያቄዎች፣ ሀሳቦች ካሉ ደግሞ የማብራራ ይሆናል ማለት ነው። እንግዲህ ታሪኩ ይህን ይመስላል። ቆም አድርጋችሁ ጽሁፉን እየታያችሁ ታነባላችሁ። አለዚያ ደግሞ ኮሜንት ላይ ጽፋለሁ ማለት ነው። ኮሜንቱ ላይ አስቀምጠዋለሁ። ይህንን ሀሳብ ሙሉውን አስቀምጠውና ያንን እያያችሁ የምትመልሱ ይሆናል ማለት ነው። በእውነት ስለምታደርጉት መልካም የሆነ ምክር የእህቶቻችሁን ችግር የወንድሞቻችሁን ችግር የኔም ችግር ነው ብላችሁ የሚሰጡት ምክር ሁሉ ችግሩም ነው። ጥያቄያችሁን የምታመጡ ደግሞ እኔ ብቻ ሳልሆን እህቶች የሚማሩበት እኔ ላይ ችግሩ ደርሷል። ችግሩ ከደረሰ በኋላ ደግሞ እኔም ችግሩን የምፈታበት ሌሎችም ደግሞ ከዚህ ችግር ተምረው ራሳቸው እንዲህ አይነት ችግር እንዳያጋጥማቸው የሚጠበቁበት ይሁን ብላችሁ የህይወት ታሪካችሁን ለምታቀርቡ ሁሉ እግዚአብሔር ይስጥልን፣ እግዚአብሔር ያክብርልን። ለእህቶቻችን ምክር ያስፈልጋችኋል ብላችሁ ለምትመክሩ እንግዲህ ምንድነው መስጠት ሰው ያለውን ነው ይባላል አይደል? ሰው በገንዘብ ብቻ አይደለም በሀሳብ የሚረዳው በጣም ትልቁ እርዳታ እንዲያውም የሀሳብ እርዳታ ነውና ይህንን እገዛ ደግሞ ለምታደርጉ እግዚአብሔር ይስጥልን፣ እግዚአብሔር ያክብርልን፣ በርቱ፣ ጠንክሩ ለማለት ነው። እንግዲህ ቀጣይ ደግሞ የመጽሐፍ ቅዱስ ጥናት 8ኛ ዙር ይመጣል ማለት ነው። መጽሐፍ ቅዱስ ንባባችን ለእሱም እየተዘጋጃችሁ ከዘጸአት ምዕራፍ 21 እስከ 40 ያለው አሁን ቀጣይ የሚመጣ ስለሆነ እስከዚያ ድረስ እንድትዘጋጁ ነው። አመሰግናለሁ። እግዚአብሔር ይስጥልኝ። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን። ቆየን። መልካም ጊዜ